እንድትወጪልን እንፈልጋለን ሁለታችንም። ከህይወቴ ነው ከህይወታችን አልገባኝ። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ከአንቺና ከአብርሃም ህይወት ይኸው አጠገብሽ ቆሟል። ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ከአንተ አፍ ነው የወጣው? ከልብ ነው? መድኃኒቱማ ያበላሹ አንቺው እራስሽ ነሽ። ሲያይሽ ልጁ ፍዝዝ ይላል። ፍዝዝ ማለት ነው ምን እንዳስነካሽው ተናገሪ። እንግዲህ ሩታማ ምንም አይነት መድኃኒት አያስፈልጋትም እኮ ሀቢብቲ። እሱ የልጁ አባት እኮ ነው። የምን መድኃኒት ስለምን መድኃኒት ነው የምታወሪው? እራስሽ የሆነሽ መተተኛ ስለሆንሽ መድኃኒት አስነክታሽ ነው እንደዚህ ብላሽ ነው በዚህ ወጥተው ነው በዚህ ገብተው ነው። ተደበቂ በእናትሽ። በቃ አሁን ውልቅ ብለሽ ከህይወታቸው አብርሽና ሩታ እና ያንን ሳልነገሩሽም እንደ ያው ቪዲዮ ላይ ተከታታያቸዋለሽ ብሎ እኮ ነው ያልነገረሽ። ደግሞ ወደ አውሮፓ ሀገር ሊሄዱ ነው። ይሄስ ነገር ቀድማሽ ልትወስደው ነው እንግዲህ ልጁ። አይ እንደው አንቺን ሲያይ እኮ የሆነ ነገሩ አብርሽ፣ ቆይ ምንድን ነው ያዝ ያደረገ? የሆነ ነገርማ አብልታሃለች እቺ ልጅ። የመሬን ነው የምልህ። እንደዚህ የተያዝክበት ምክንያት እኔ ፈልፍዬ አጣራለሁኝ። ምንድን ነው የተንቀጠቀጥከው? በቃ እኔና ሩታ አንድ ላይ ልንሆን ነው ሆነናል። ልጃችን አስታርቆናል። አገልግሎትሽን፣ ኮንትራትሽን፣ ስራሽን ጨርሰሻል። እኔ እስካሁን ድረስ ሩታ እንድትቀና ከአንቺ ጋር ሆንኩኝ እንጂ ከአንቺ ጋር ምንም አይነት ኬዝ የለኝም። እኔ ባለትዳር ነኝ ለማለት ምንህን የታሰረው? የተወጋ ይሁን ይሄ መንፈስ፣ ስራው ይፍረስ ይሄ ሰይጣን ማለት ነው። እና አሁን የምላችሁ የሩታ ቤተሰቦች እንኳን ደስ አላችሁ ልበል እንደ ሴትዮዋ ደግሞ አለች። እንኳን ደስ አላችሁ። የምሬ ነው የምላችሁ፣ እንኳን ደስ አላችሁ። እንግዲህ ውሽሚትን ከህይወታችን ውጪ ብለዋታል ማለት ነው። ሩታ ጀግና፣ ትችያለሽ፣ ትለያለሽ። የምሬ ነው የምልሽ፣ ኮርቼብሻለሁ። እኔ ይሄን እንድታደርጊ ነበረ የሁል ጊዜ ምኞቴ ማለት ነው። ሁሌም በቃ ምጸልየው ሩታ ቀልብ ሰጥቷት ሄርሜላ እንድታቃጥላት፣ ሄርሜላ የምታደርገውን ሩታ እጥፍ እንድታደርግ ነበር የሁል ጊዜ ምኞቴ። በስተ መጨረሻ ተሳክቶልናል ማለት ነው። ሩታዬ እንግዲህ ከህይወታችን ውጪ ብላ እሷ ብቻ አይደለችም። እውነቴን ነው የምላችሁ። አብርሽም እንግዲህ ኮንትራክትሽን ጨርሰሻል። እስካሁን ስለጠቀምሽኝ ስላደረግሽልኝ ነገር ከልብ አመሰግናለሁኝ። ወለቀ ባይልኝ ብሎ ተናግሯል ማለት ነው። ያው እሱ አጠባብቆ እንደዚህ ባይናገርም ለክፉ ቀን እንድትሆነው ነው መሰለኝ። ያው ሩታ አንዳንዴ ቦግ ሲልባ ስለምታባረረው ለክፉ ቀን እንድትሆነው ማለት ነው። ክፉ ነገር አልተናገርም። ምክንያቱም ልክ ሩታ ስታበሳጨው ሮጦ ሄዶ የሚደበቀው ሄርሜላ ጋር ስለሆነ ማለት ነው። አብረሽ እውነት ከዚህ በኋላ ሄርሜላን ብታገኝ እኔ እቃህን ነው ቆርጪ ጆሮህ ላይ ማንጠለጥልልህ። በቃ ስነስርዓት እንያዝ። አሁን ከዚህ በኋላ ሄርሜላ ያለፈችበት መንገድ አልፋለሁ ብትል አሁን ሄርሜላ ዛሬ እንደተነገረኝ የሆነ ራሷን ፌንት እንደጣለች ምናምን ነገ ቪዲዮ እሷ ቤት ጠብቁ፣ ራሷን እንደሳተች ምናምን ቪዲዮ ተሰርተዋል። የሆነ ሰው ነው የነገረኝ። ዛሬ አስደምጫችኋለሁ። ነገ አሁን እሱ ቪዲዮ ይለቁልናል። ደግሞ እና ለቅላቂዎች እዛ ሄዳችሁ ትላላችሁ። አብርሽም ደግሞ እንደተለመደው በፌስታል ምግብ ይዞ ጦል ሲል ይሄድ ይሆናል። እግርህን ነው የምንሰብረው። አጥበን ጨምቀን አለቅልቀን ነው የምናሰጣ አብርሽ ማለት ነው። በእንትንህ ነው የምናሰጣ። እንትኑን በገመድ አስረን ነው እንትንህን ወደ ላይ የምናንጠለጥልህ። እውነቴን ነው የምልህ አብርሽ፣ የምር ከዚህ በኋላ ሄርሜላ ጋር ሄዳለሁ ብትል ይኸው እኔን አያርገኝ ምን እንደማደርግህ ማለት ነው። ስነስርዓት ይዘህ አርፈህ ቁጭ በል። ትዳርህን አስከብር፣ ስርዓት። እሺ። እና ምን ልላችሁ ነው ነገ ያው እነዛ እነ ቅማላሞች ማለት ነው እና ጫታሞች እነ ነጭ ቅማሎች እነ ነጫጭ ቅማሎች ማለት ነው ቪዲዮ እየጠነሰሱላችሁ ነው። ጠብቋቸው። የምሬ ነው የምላችሁ። እይ በቃ እሷ ፌንት በልታ ምናምን አርግዛለችም ሊሉ ነው መሰለኝ። ሰሞኑ የጀመሩት ትወና ሊጀምሩት ነው ብላችኋለሁኝ በደረሰኝ መረጃ። እኛ ማንንም አንሰማም። አብርሽና ሩታ ፍቅር ይሆኑልን እንጂ እኛ ማንንም አንሰማም። እዛው ተረጋገዙ፣ አርግዙ፣ ማንንም አንሰማም። የምሬ ነው የምላችሁ። ሁላችሁም አንድ ሆነን ሩታን እንደግፋት። ሩታ ይሄ ሀሳብ ይሄ ወደ ራስ መለስ
ወደ ራሷ እንድትመለስ ያደረግነው አንድም እኛ ነን። ሩታ የኦዲየንስን ሀሳብ ትቀበላለች፣ የኦዲየንስን ኮሜንት ታያለች። ይህንን ሀሳብ እንድታመነጭ ፍቅሯን በእጇ እንድታስገባ ብዙ ነገር ብለናል፣ ተጣጥረናል። ተሳክቶልናል። አሁንም በዚሁ እንድትቀጥል በቻልነው አቅም ግሩፕም አለን። ኮሜንትም ላይ ግሩፕ ውስጥ የሌለን ልጆች ኮሜንት ላይ በረቺ፣ ጥሩ እየሰራሽ ነው፣ በጥሩ መልኩ ይዘሻል አይዲያውን ብለን እና አበረታታት ነው ምለው። ምክንያቱም እስቺ ጋር እኔ ለአብርሽና ለሩታ አይደለም የምጨነቀው፣ የምሬ ነው የምላችሁ። አንድ ላይ ቢሆኑ ደስ ይለኛል። ላይክ እንዴት ነው የምትወዱት ሰው ግን ሞር የሚጨነቀው ለልጁ ነው። ገባችኋል? ልጅ እንግዲህ እግዚአብሔር ነው የሚሰጠው። ልጆች ምንም የሚያውቁት ነገር የለም። በእኛ ስህተት ልጆች ብዙ ጉዳት ይደርስባቸዋል። አይኖ ይገባኛል። ምናልባት ገንዘብ ስላለ ተንቦላቆ ያድጋል ልትሉኝ ትችላላችሁ። ነገር ግን ልጅ ማለት ነው አባትና እናቱ ተለያይቶ ሲያድግ በጣም ከባድ ነው። ብዙ ጎንዮሽ ጉዳት አለ። ወንድም ይሁን ሴት በጣም ከባድ ነው። ለሩታና ለአብርሽ ደግሞ ልጅ እኔ እንደዚህ አይነት ነገር አልመኝም፣ ለማንም አልመኝም እና ታርቀው ፍቅራቸውን አድሰው ልጁን ቢያሳድጉ ብዬ ነው ማስበው። እና ሄርሜላም እንግዲህ እግዚአብሔር የራስሽን ሰው ይስጥሽ። አንቺ ወደሽ ብዙ ነገር ሆነሻል፣ አድርገሻል። ያላግባብም ቢሆን እረዳሻለሁ። ለአንቺ ደግሞ እግዚአብሔር ሜክስ ወንድ ይስጥሽ። ይህን መረቃት ግን የሚደርስሽ ከህይወታቸው እንጭቅ ብለሽ ስትወጪ ነው። ምክንያቱም የልጅ አባትና የልጅ እናትን ለመለያየት እያደረግሽ ነው። እውነት በጤናሽማ አይደለም። አንቺ ልጅ የሆነ መንፈስ ነው የተጠናወተሽ ማለት ነው። አብርሽም ደግሞ እሷን ሲያይ ጥውልግ ፍዝዝ ድርቅ ይላል። ምንድነው በቃ ወንድ ሁን እንጂ ትዝ ምን አብርሽ እንግዲህ እኔ ወንድሜ ነህ። የምር እንደፈለግኩ ነው የምቆጣ። የራሱ ጉዳይ፣ ከፈለግ ተቆጣ እንዴ በቃ ቻው በላት፣ አሰናብታት። አገልግሎቷን ጨርሳለች። የስራ ሂደቱን ከ56,000 ተከታይ ጀባ ብለናታል። ከዚህ በኋላ ከነ እዩ ምናምን ባልፍለጋ እየወጣች መስራት ትችላለች። እዩ ደግሞ አፈቀርኳት ብሎ መቶ የተለያየ ነገር ቢሰሩ ሞር ይታያሉ። ነገ እናንተን ሩታንና አብርሽ መሆን ይችላሉ። በቃ እንዳታገኛት፣ ብትወድቅ ብትከረበት ማለት ነው። የምሬ ነው የምልህ፣ እንዳታገኛት። አብርሽ ስርዓት